ከዛ እኔ ከአቤል ጋር ሄድኩኝ። ደግሞ ቃል ይሰጥ ተጠርጣሪ ተጠረጥሩ ሰው ካለ ምናምን ነገር አለ። በእኔ በኩል ሳይሆን በአብርሃም በኩል እንደዚህ አለ። ጉድ ነው እናንተ። በጣም ነው የሚገርመው ማለት ነው። እስካሁን ድረስ እንግዲህ ሄርሜ አልተገኘችም። ሄርሜ በሄደችበት እንደሄደችው እንደታገተችው ወሬዋም አልተገኘም። እንግዲህ ቀናት እየተቆጠሩ ይገኛሉ። ሰላማችሁ ይብዛለኝ የኔ ማሂች ቤተሰቦች በሙሉ በያላችሁበት ሰዓት አቆጣጠር ለሁላችሁም ሰላም፣ ፍቅር፣ አንድነት በትት ይበልላችሁ እያልኩኝ እንዲሁም ደግሞ ለሀገራችን ሰላምና አንድነትን ያምጣልን እያልኩኝ ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ እያደረጋችሁ አበረታቶች። እኔ ሁልጊዜም እንግዲህ በአዲስ ቪዲዮ ከች እችላለሁ ማለት ነው እና በሚገርም ሁኔታ እንግዲህ እስካሁን ድረስ ሄርሜ ጠፋችበት ከተባለ ቀን ጀምሮ ምንም የት እንዳለች በምን ሁኔታ ውስጥ እንዳለች የታወቀ ነገር የለም። በባለፈው ቪዲዮውን እንዳያችሁት መግቢያ ላይ አሁን ላይ አምጥቼላቸዋለሁ ማለት ነው። እንግዲህ መግቢያ ላይ ያያችሁት የት እንዳለች ስላላወቁ ወንድሟ የሄርሜ ወንድም የት ነው ያለችው ምናልባት ቃልን ለመስጠት ስጠየቅ እስኪ ቆይ አብርሃምን ልጠይቀው ብዬ ተናገርኩኝና መጀመሪያ ሆስፒታሎች ጋርም እንጠይቅ እያለ ነው ማለት ነው። የእናት ልጅ ወንድም ተጨንቆ ማለት ነው። እና አብርሃምም እኔን ለመጠየቅ የምታባክኑት ጊዜ አይኖርም፣ ምክንያቱም ማንም ይሁን ማንም ከሄርሜ የሚበልጥብኝ ሰው የለም እያለ ነው ማለት ነው። ወንድም የሚሆን ወይም ደግሞ ሩታ ይቺ የሴጣን ቆራጭ የሆነ ሴትዮ ማለት ነው። ሩታም ትሆን የድሮ ሚስቴ ናት ብላችሁ ምንም ስጋት እንዳይገባችሁ። እንዲሁም ደግሞ ወንድሜ ራሱ ካለበት ይኖርበት ነው። እኔ የምፈልገው እሷ ያለችበት ሁኔታ ለማወቅ ማንም መጠየቅ እንዳለበት ይገባኛል። እኔ ራሱ ቃል መስጠት ካለብኝ እሰጣለሁ እያለ ነው ማለት ነው እንግዲህ አብርሃም እና ውሸትም ከሆነ እውነትም ከሆነ እዛ ቃል በሚሰጡ ሰዓት የሁላቸውም ቃል የሚለያይ ከሆነ እነሱ የሚያውቁበት ዘዴ ይኖራል እያለ ነው ማለት ነው። ማለት ፖሊሶች ወይም ደግሞ መርማሪዎቹ የሚያገኙት ፍንጭ ከአነጋገራቸው ሊኖር ስለሚችል ቀርበው መጠየቅ አለባቸው እያለ ነው። እች የዋህ የሆነች ልጅ ምስኪን በጣም ነው የምታሳዝነኝ። ድሮም ታሳዝነኛለች፣ አሁንም እንደዛው ማለት ነው። የዛኔ አልሄድም እኔ ካለ አብርሃም ምን ሰራለሁ መሄድ የለብኝ ማለት ስትችል እንደ በግ እንግዲህ አብራት ተጎትታ ሄዳ ሴራ እያሴሩ እንደሆነ መቼም ጠፍቶባት አይደለም ማለት ነው። በነገራችን ላይ ግን እውነት እንዳይመስላችሁ ይሄ ድራማ ነው፣ የሚሰሩት ድራማ ነው ማለት ነው። አንዱ ሲያልቅ አንዱ እንዳያቆም ድራማው ቀጣይነት እንዲኖረው የሚያደርጉት አሰራር ነው እንጂ ይሄ ሁሉም እውነት አይደለም ማለት ነው። ተዳሩ፣ ተጋቡ፣ ተፋቱ ምናምን ለኛ እውነት ሊመስለን ይችላል። ነገር ግን እነሱ ድራማውን ላለማቋረጥ ቢዝነሳቸው ስለሆነ እዛው ላይ ለመቀጠል ሰው የሚከታተለው ጸብንና ችግርን ስለሆነ ለዛ ነው ማለት ነው። እና እሱ አሁን እንደጠፋ ተደርጎ ድራማውን ማራዘም ስለተፈለገ ነው ማለት ነው። እና ስንቶች ነን ግን፣ ስንቶች የዋሆች፣ ስንቶች ሞኞች ነን በእነሱ የተነሳ ለበሽታ የምንዳረግ በጭንቀት ራሳችንን የምናጠፋ ሁሉ አለን ማለት ነው። እና ድራማ እንደሆነ ወቁ እላለሁ ማለት ነው። እና እንግዲህ በየዋህነቷ በእርግጥ የዋህ ናት፣ አብራ ተከትላ መሄዷ እውነት ምንም እንኳ ድራማ ቢሆንም ይጎዳኛል ብላ ማሰብ ነበረባት ማለት ነው። አሁን ያለችበትን ሁኔታ ማንም አያውቅም፣ የት እንዳለችም አይታወቅም። ሩታን እና ትንሽ ወንድሙ ኤፋ ነው የሚሉት አይደለ? እሱን
ይዞ ሩታ ጋር ሄዶ ነበረ አብርሃም እና በሚጠይቃት ሰዓት እንግዲህ የት ናት ብሎ በሚጠይቃት ሰዓት ምንድን ነው ያለችው? በቃ እንታረቅ፣ በወንድምነት እንቀጥል ብላ ስትለማመጥ የነበረችው ሴትዮ ዛሬ እጇ ላይ ካስገባች በኋላ ለዚህ ነው ሲጀመርም እንታረቅ፣ ይቅርታዬን ተቀበሉኝ ብላ አስቃ አሳስቃ የገባችባቸው ማለት ነው። እና በዛ ሁኔታ ላይ እያሉ ነው ያኛው እሷ እንዲወስድላት ያግዛት ማለት ነው። አሁንም ግን መጠየቅ ካለበት እነ ሜሪ እነ ዳኒ ምናምን አብረው ቢኖሩበትም እንኳ ነገር ግን በግልጽ ሲወስዳትም ሲያወራትም ያየ ነው በአይናችን ታናሽ ወንድሙ ነው ማለት ነው። ኤፍሬም ነው። ስለዚህ መያዝ ያለበት መጠየቅ ያለበት ስለ ኤርሚ ዋነኛው ሰውዬ እሱ ነው ማለት ነው። እሱ ተይዞ ሲጠየቅ ተባባሪዎችን ማምጣት ግዴታው ስለሆነ ያመጣል ባይኔ ማለት ነው። እና አብርሃም ለምን ዝም እንዳለው ሲወስዳት እያየ የት ናት እያለ ግን ይጠይቃል። እሱን ለፖሊስ አመልክቶ ወይም ደግሞ እሱን በደንብ መያዝ እየቻለ ማለት ነው። እና እኔ ይህን እኮ እንደ ጅላቴኝ ሁሉን ነገር አውቃለሁኝ እንደ ሞኝ ነው እንዴ የምታየኝ በሚላት ሰዓት ልታይ የመጣው ልጅህን ነው። ልጅህን አይታል። ስለሌላ የሚመለከተኝ ነገር የለም። ቤቴ ውልቅ ብለህ ውጣልኝ እያለች ትከራከረዋለች ማለት ነው። ለምን እንደዚህ ትከራከሪኛለሽ? ያለችበትን መንገር ትችያለሽ፣ ንገሪኝ እያላት ነው። እንግዲህ እሷም የማቀው ጉዳይ የለም በማላቀውና በማይመለከተኝ ጥያቄ ልጠየቅ አይገባም፣ ቤቴ ውልቅ በል እያለች በተደጋጋሚ ስለ ቤቷ ነው ስለ ቤቷ እንዲወጣላት ነው ስታወራ የነበረው ማለት ነው። አረመኔ ናት ድሮ አሁንም ደግሞ የበስ ቀጥላበታለች ማለት ነው። አንቺ እንደዚህ ስላደረግሽ እኮ ግን አብርሃም ከአንቺ ጋር የሚቀጥል አይደለም። እሱ ራሱ አንቺ እንደዚህ በምታደርጊ ሰዓት እሷንና እኔን ለማለያየት ብዙ እርቀት ብትሄጅም አንቺና እኔ አብረን አንቀጥልም እያላት ቅጥል እያረጋት ነው ማለት ነው። እሷ ያሰበችው እንግዲህ ምንድን ነው ሄርሜላ በምትታገት ሰዓትና ሁልጊዜ ስቃይና መከራ በሚያጣድፏት ሰዓት መከራ በሚበዛባት ሰዓት ከሱ በቃኝ ስቃይ ብቻ ነው ያተረፍኩት ብላ ከሱ እንድርቅ ለማድረግ ነው ማለት ነው። ይህን ሁሉ ስቃይ የምታሳልፍባት ማለት ነው። ነገር ግን እሷ እንኳ ብትለየኝ ራሱ እሷ ከኔ ጋር ባትሆን እኔና አንቺ ፈጽሞ ልንቀጠል አንችልም። ስለዚህ ዝም ብለሽ አትልፊ እያላት ይገኛል ማለት ነው። በነገራችን ላይ ፍቅር ሲባል ሲጀመር ከነስሙ በፍቅር እንጂ በጸብ በእልህ በይሉንታ የተከበበ አይደለም። በይሉንታም የተከበበ ፍቅር ነገ ያ የምታደርጉለት ነገር ሲረሳ ይሉንታ የሚባለው ነገር ይቀርና ፍቅሩ ይወድቃል አብሮ ማለት ነው። ስለዚህ በይሉንታም በደራ የሚኖር ላይፍ የለም እና ስለዚህ አንቺ ልጅቷን ባታሰቃያት ይመረጣል ባይኔ ማለት ነው። ልጅቷን ባሰቃየሻት ሰዓት ቁጥር የሚመጣው ድራማ ወይም ደግሞ የሚመጣው መዘዝ ከመርዘም ውጪ የአንቺና የእሱ አብሮ መሆን በጣም እረፍቷል ማለት ነው። ያልተቀበለው እንግዲህ ሽምግልና ሆኖ በመሀል ሲሸመግል የነበረው ታላቅ ወንድሙ ራሱ አይታችኋል ማለት ነው። ሄርሚን ጠርቶ ወንድሜ የወደደውን እወዳለሁ፣ ስለዚህ እሱ የወደደውን እኔ መውደድ መብት አለኝ፣ እኔ ያልኩትኝ ደስ አላለኝም ብዬ ያልኩትኝ ለሱ ካለኝ ፍራቻ ነው። ከአሁን በፊት የነበረው ህይወቱ ላይ ብዙ ሳይቆይ አሁንም ሌላ ህይወት መጀመሩ ያላስደሰተኝ እንደነበረው እንዳለፈው ህይወት እንዳይገጥመው በማሰብ ነው እንጂ የአንቺ ጥላቻ የለኝም ብሎ ይቅርታ ብሏት ቤተሰብ ተቀብሏት ቀለበት ማድረጓን ደስ ብሏቸው
ተቀብለዋል ማለት ነው። ያልተቀበለ የነበረው ኤፋ የሚባለው ነቃላ ነበረ ማለት ነው። እንግዲህ እሱ መጨረሻ ላይ እንዳያችሁት ይቅርታ ብሎ ጠይቆ አለሳልሶ ራት ልጋብዝ ብሎ ነው ለዚህ ያደረጋት። ስለዚህ አሁንም ዛሬም ነገም ተጠያቂው ኤፍሬም ነው። አብርሃምም አለባብሰህ ልታልፈው አይገባም። አንተ ሄደህ እሷን ከመጠየቅ ይልቅ ወንድምህን እንቃርገህ ይዘህ ብትጠይቀው ሁሉንም ነገር ይነግርህ ነበር ማለት ነው። ስለዚህ ከጣት ጣት ያቀርባን ወይም ደግሞ ጣት ገማ ተብሎ አይቆረጥም እንደሚባለው ነገር ሸፈን አድርገህ እሱን ልታሳልፈውና ሄርሜላን እንድትጎዳ ወይም ደግሞ ልትጎዳት አትሞክር ማለት ነው። እሷ ለንተ ብላ ነው ይህን ሁሉ ስቃይ እያሳለፈች አለችው። እየተሰደበች እየተረገጠች፣ የኮመንታሮች ስድብ አስበዋል። በዛ ያቺ ምስጥ የሆነች ሴትዮ ታሰቃያታለች። በዚህ ላይ ደግሞ ኮመንታሮች የሚሳደቡት ስድብ በስማም በጣም የሚዘገንን የስድብ አይነት ነው የሚሰድቧት። ያን ሁሉ የምታስተናግደው ለአንተ ለፍቅር ብላ እስከሆነ ድረስ አንተ ደግሞ ከጎኗ እስከ መጨረሻው ልትሆንና እንዳትጎዳ ልትከላከልላት ግዴታ ነው ማለት ነው። ስለዚህ እሷ የወሰዳትን ሰው ትተህ ሌላ ሰው ጋር ሄደህ የምጠይቅበት አንዳች ምክንያት የለም። ወንድምህ ነው፣ ወንድምህ መጠየቅ አለበት። ከየትም አምጥቶ ሄርሜን ማምጣት አለበት ማለት ነው። ስቃይዋን አታብዙት ማለት ነው። እናንተስ በዚህ ላይ ምን አስተያየት አላችሁ? ድራማው እንደዚህ ቢቀጥልም እንኳ የሄርሜ ስቃይ ተገቢ ነው ትላላችሁ? ድራማውን ይቀጥሉ። ነገር ግን እሷ የዚህን ያክል ባያሰቃዩት ባይነኝ እኔ ማለት ነው። ለፍቅር መስዋዕት እያሳለፈች ትገኛለች። እሱ ደግሞ ግዴታ ከጎኗ ሆኖ ሊያመጣት እና እንዳትጎዳማ ሊያደርግ ግዴታው ነው እላችኋለሁ በድጋሜ ማለት ነው። እና እናንተ ማስተያየታችሁን በኮመንት አሳውቁኝ። የእናንተም ሀሳብ እንደኔ ሀሳብ ነው ወይስ ደግሞ ተቃራኒ ሀሳብ ነው የሚለውን ኮመንታችሁ ላይ አነባለሁኝ። ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። እወዳችኋለሁ።